ሰላም ውድ ሀገሬ ስፖርት የዩቲዩብ ቻናል ቤተሰቦች አርማዶ ከተውጣጡ አጫጭር ስፖርት መረጃዎች ጋር ይዤ ተገኝቻለሁ። አብራችሁን ቆዩ። በቅድሚያም ሰብስክራይብ ሳታደርጉ ቪዲዮ የምትመለከቱ ውድ እግር ኳስ ቤት ካለ ሁላችሁም አሁኑኑ ሰብስክራይብ፣ በተጨማሪም ላይክ እና ሼርም እንዳይረሳ እያልኩኝ ወደ ዜናዎችም የምገባም ነው የሚሆነው። ቀዳሚ ወዳረኩት እንግዲህ አዲስ አበባ ሲቲ ካፕ ጨዋታ ውጤቶችን ነው የምናገረው ማለት ነው። ዛሬ እንግዲህ ጅማ አባጅፋር አዲስ አበባ ከተማን ማሸነፍ ችሏል። ኢትዮጵያ ቡና መሸነፉን ተከትሎ እንግዲህ አዲስ አበባ ከተማና ኢትዮጵያ ቡና ከምድባቸው ማለፍ ሳይችሉ የቀሩ ቡድኖች ሆኗል ማለት ነው። እንግዲህ ጅማ አባጅፋር አዲሱ የጅማ አባጅፋር ተስፈኛ የፊት መስመር አጥቂ መሐመድ ኑሮ ነው በውድድር ዓመቱ ሁለተኛ ጎሉን ማስቆጠር የቻለው ማለት ነው። እንግዲህ ወደ ቀጣዩ ዙር ማለፍ ችሏል ማለት ነው። የአውሮፓ ሻምፒዮንስ ሊግ እንግዲህ በትናንትናው ዕለት የምድብ ሁለተኛ ጨዋታ ተከናውኗል። እንግዲህ በማክሰኞ ዕለት ትናንትና በተከናወነ ጨዋታ ቀደም ብሎ 1:45 በተከናወነ ጨዋታ ላይ እንግዲህ 1:45 በተከናወነ ጨዋታ ክለብ ብሩጅ ከሌፕዚንግ ያደረጉት ጨዋታ ነበረ። እንግዲህ ሌፕዚንግ ይህንን ጨዋታ በክለብ ብሩጅ 2-1 በሆነ ውጤት ለመሸነፍ ችሏል ማለት ነው። ይቅርታ የ4 ሰዓት የተከናወነ ጨዋታ ነው። አያክስ ቤሺክታሽን 2-0 ሲያሸንፍ ሻካታር ከኢንተር ሚላን 0-0 ተለያይቷል ማለት ነው። ይህ ጨዋታ ሁለቱ የነገርኳችሁ ጨዋታ 1:45 ላይ ቀደም ብሎ የተከናወነ ሲሆን ምሽት 4 ሰዓት ላይ የተደረጉ ደግሞ በርከት ያሉ ጨዋታዎች አሉ። ሪያል ማድሪድ በሼሪፍ እንግዲህ በአስደንጋጭ መልኩ የመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ተሳታፏቸውን እያደረጉ ባሉት ሼሪፍ ሽንፈት አጋጥሞታል ማለት ነው። 2-1 በሆነ ውጤት ነው ሪያል ማድሪድ ለመሸነፍ የተገደደው ማለት ነው። ትናንትና ተጠባቂ በነበረው በኦይል ደርቢ ጨዋታ እንግዲህ በኦይል ደርቢ ጨዋታ ድል ሳይቀናው ቀርቷል ማለት ነው። ማንቸስተር ሲቲ ከሜዳ ውጪ ባደረጋቸው ያለፉት 10 ጨዋታዎች ምንም ሽንፈትን ያላስተናግደው ማንቸስተር ሲቲ በመጨረሻም ለፒኤስጂ ለፓሪሳውያኖቹ እጅ ሰጥቷል። ሊዮኔል ሜሲና ኢድሪሳ ገና ጉዬ ናቸው ለፒኤስጂ ግቦቹን ማስቆጠር የቻሉት ማለት ነው። ኤሲ ሚላን ከአትሌቲኮ ማድሪድ ባረጉት ጨዋታም ኤሲ ሚላን በራፋኤሊዮ በ20ኛው ደቂቃ ጎል ቀደም ብሎ አስቀድመው መብራት ቢችሉም ሆኖም ግን በመሀል ሜዳው ተጫዋች እንግዲህ ኮትዲቫሪያው ኬሳ በቀይ ካርድ መውጣቱን ተከትሎ ነው እንግዲህ ኬሴ በቀይ ካርድ በደብል ቢጫ ካርድ ከሜዳ መሰናበቱን ተከትሎ እንግዲህ የኒውሜሪካል አድቫንቴጅን አትሌቲኮ ማድሪዶች በመውሰድ በ97ኛው ደቂቃ ሉዊስ ሱዋሬዝ በፍጹም ቅጣት ምት ባስቆጠረው ግብ አትሌቲኮ ማድሪድ ወደ አትሌቲኮ ማድሪድ እንግዲህ 3 ነጥቡን ይዞ መውጣት ትችሏል ማለት ነው። የመጀመሪያው የምድቡን 3 ነጥቡን ነው ኤሲ ሚላንን በመርታት ማሳካት የቻለው ማለት ነው። ኤሲ ሚላን ሁለቱንም ጨዋታዎች ድል ሳይቀናው ቀርተዋል ማለት ነው። አንቷን ግሬዝማንም ነው የአትሌቲኮ ማድሪድ ሌላኛዋን ግብ ማስቆጠር የቻለው። ዶርትመንድም እንግዲህ ስፖርቲንግ ሊዝበንን 1-0 በሆነ ጠባብ ውጤት ማስቆጠር ችሏል። መቶኛ ጨዋታው ዶርትመንድ ያደረገው ታዳጊው እንግሊዛዊ ጁዲ ብሊንግሃም ለትናንትናው ጨዋታ ለዶኒ ማለን እንግዲህ አሲስት ማድረግም ችሏል ማለት ነው። ይህ ታዳጊ በጣም ብዙ ነገራቶችን ወይም ደግሞ ብዙ ተስፋ የተጣለበት የቦሩሲያ ዶርትመንድ ነው። ቀጣይ ዓመት ግን ይህ ተጫዋች በቦሩሲያ ዶርትመንድ የሚቀጥል አይመስልም። የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች እና ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ የዚህ ተጫዋች ፈላጊ ሆኖ ብቅ ይላሉ ተብሎም ነው የሚጠበቀው ማለት ነው። እንግዲህ ሊቨርፑሎች ትናንትና ፖርቶ ላይ እንደተለመደው ጎል አዝንበዋል። 5-1 በሆነ ውጤት ነው ፖርቶን ማሸነፍ የቻሉት። የፖርቶን ብቸኛ ግብ ታሪሚ ሲያስቆጠር የሊቨርፑልን ሳላ፣ ማኔ፣ ሳላ፣ ፈርሚኒዮ በቅደም ተከተል ኳስና መረብን አራኝቷል ማለት ነው። እንግዲህ የምድቡን ሁለተኛው ጨዋታቸውንም ነው ማሸነፍ የቻሉት ማለት ነው። ሊቨርፑሎች እንግዲህ ምድቡን 6 ነጥብ በማሰብሰብ እየመሩ ነው የሚገኙት ማለት ነው። በሌላ ጨዋታ አርቢ ሌይፕዚግ ከክለብ ብሩጅ ያደረጉት ጨዋታ አርቢ ሌይፕዚግም እንግዲህ ሁለተኛ ሽንፈታቸውን አስተናግዷል ማለት ነው። ክለብ ብሩጅ 2-1 በሆነ ውጤት ነው አርቢ ሌይፕዚግን ማሸነፍ የቻለው። በቀደም ብሎ በስቴቨን ንኩንኩ በ7ኛ ደቂቃ ገብ መምራት ቢችሉም አያክስ አምስተርዳሞች አርቢ ሌይፕዚጎች ሆኖም ግን ይህ ነገር እስከ መጨረሻው ሳይዘልቅ ቀርቷል። በ22ኛው ደቂቃ ቫናክን ባስቆጠረው ግብ አቻ መሆን ሲችሉ ከአረፍ በፊት በ41ኛው ደቂቃ ሪትስ ሁለተኛ ግብ አስቆጥሮ ካፍ በፊት እንዲመሩ አስችሏቸዋል። አንዱም ግን ካፍ በኋላም ምንም የውጤት ለውጥ ሳይኖርም በክለብ ብሩጅ 2-1 አሸናፊነት ጨዋታው ተጠናቋል ማለት ነው። እንግዲህ በትናንትናው ዕለት አጫጭር መረጃዎችን ለመናገር ያህል በትናንትናው ዕለት ከተደረጉ የአውሮፓ ሻምፒዮንስ ሊግ ማለት ነው ካሪም ቤንዜማ በሻምፒዮንስ ሊግ ታሪክ 4ኛው ከፍተኛ ግብ አስቆጣሪ ለመሆን ችሏል ማለት ነው። የራውል ጎንዛሌዝን ሪካርድ በመስበር ማለት ነው ከሱ በአንድ በመብለጥ በማሻሻል ትናንትና በፍጹም ቅጣት ምት ግብ ማስቆጠሩን ተከትሎ በአንድ ከፍ በማለግ በ72 ጎል 4ኛ ደረጃን ይዟል ማለት ነው። ሊዮኔል ሜሲም እንግዲህ በእንግሊዝ ክለቦች ላይ ያለውን ኃያልነት አስቀጥሏል። ሊዮኔል ሜሲ በእንግሊዝ ክለቦች ላይ ያስቆጠረውን የግብ መጠን ወደ 27 ከፍ
ማድረግ ችሏል። ከርቲስ ጆንስ በጨዋታው 3 ለግብ የሚሆኑ ኳሶችን በማመቻቸት የአሲስት ሃትሪክም መስራት ችሏል። ሊዮኔል ሜሲ በአዲሱ ክለቡ ፒኤስጂ የመጀመሪያ ግቡንም ነው ከመረብ ማሰረፍ የቻለው። ኢድሪሳ ገናጉዬ በእግር ኳስ ህይወቱ የመጀመሪያው ግቡንም በአውሮፓ ሻምፒዮንስ ሊግ ትናንት ማንቸስተር ሲቲ ላይ ማስቆጠር ችሏል። ራፋኤል ሊዮ ከ8 ዓመታት በኋላ ለመጀመሪያ ጊዜ ለኤሲ ሚላን በአውሮፓ ሻምፒዮንስ ሊግ ግብ ማስቆጠር ችሏል። ሊዮኔል ሜሲ ለ17ኛ ተከታታይ የውድድር ዓመትን በአውሮፓ ሻምፒዮንስ ሊግ ግብ ማስቆጠር ችሏል። በዚህም እንግዲህ ለ17ኛ ተከታታይ ጊዜ ግብ ማስቆጠር የቻሉ ተጫዋቾች 3 ብቻ ናቸው። ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ እና የማድሪዱ አምበል ካሪም ቤንዜማ ናቸው። እንግዲህ የሞልዶቮ ክለብ ሼሪፍ በሞት ምድብ 6 ነጥቦችን በመያዝ ምድባቸውን ከወዲሁ እየመሩ ነው የሚገኙት ማለት ነው። ከዚህ በኋላ ያሉትን ጨዋታዎች ራሱ አቻ መውጣት የሚችሉ ከሆኑ ሼሪፍ ታሪክ ይሰራሉ ከምድባቸው በመጀመሪያው ተሳትፏቸው ከምድባቸው በማለፍ ማለት ነው። እንግዲህ በተለይ የዚህ ምድብ በጣም አጓጊ ሆኗል ማለት ነው። ካሁኑ እንግዲህ ዛሬም የአውሮፓ ሻምፒዮንስ ሊግ ጨዋታዎች ቀጥለው ሲከናወኑ ዛሬም ምሽት 1:45 ላይ የሚከናወን ጨዋታ አለ። አትላንታ ከያንግ ቦይስ፣ ዜኒት ፒተርስበርግ ከማልሞ ይጫወታሉ ማለት ነው። እነዚህ ቀደም ብሎ የሚከናወኑ ሁለት ጨዋታዎች ሲሆኑ ምሽት 4 ሰዓት ላይ ደግሞ ቤኔፊካ ከባርሴሎና፣ ማንቸስተር ዩናይትድ ከቪያሪያል፣ ወልቭስበርግ ከሲቪያ፣ ባየር ሙኒክ ከዳይናሞ ኬቭ፣ ጁቬንቱስ ከቼልሲ፣ ሳልዝበርግ ከሊል የሚያከናውኑት ጨዋታ ነው ማለት ነው። ባርሴሎናዎች እንግዲህ በሮናልድ ኩመን እየተመሩ የአውሮፓ ሻምፒዮንስ ሊግ የመጀመሪያ 3 ነጥባቸውን ለማሳካትም ወደ ሜዳ ይገባሉ ተብሎም ነው የሚጠበቀው። ማንቸስተር ከቪያሪያል የሚያደርጉትም ጨዋታ ማንቸስተር ዩናይትድ ባለፈው ዓመት የአውሮፓ ሊግ የፍጻሜ ጨዋታውን በቀል ለመመለስ ወደ ሜዳ ይገባሉ ተብሎ ሲጠበቅ እንግዲህ ባየር ሙኒኮቹም ሁለተኛ ተከታታይ ድላቸውን በዳይናሞ ኬቭ ላይ ለማስመዝገብ በአሊያንዝ አሬና ጨዋታ ያከናውናሉ ማለት ነው። ቼልሲ ከጁቬንቱስ እንግዲህ አሁን በጣም ከአስቸጋሪ ቀውስ ውስጥ ከነበረበት የወጣ ያለውን ጁቬንቱስ እንግዲህ በምርጥ አቋም ላይ በተለይ በሳምንቱ መጨረሻ ላይ በእርግጥ በቼልሲ አስደንጋጭ የሆነ የማልተጠበቀ ሽንፈት ቢያከናውንም ቼልሲዎች ቢያስተናግዱም ሆኖም ግን ዛሬ የሚከናወነው ጨዋታ ከቼልሲ ጋር የሚያደርጉት ጨዋታ በጉጉት ይጠበቃል ማለት ነው። ሳልዝበርግ ከሊልም ሌላኛው ተጠባቂ ጨዋታ ነው ማለት ነው። እንግዲህ ሉዊስ ሱዋሬዝ ወደ ግብ አግቢነቱ ተመልሷል። ኡራጌው የአትሌቲኮ ማድሪድ የፊት መስመር አጥቂ ሉዊስ ሱዋሬዝ በመጨረሻም ደቂቃዎች ያገባውን ግብ ቡድኑን ከሜዳ ውጭ እንዲያሸንፍ ረድቷል። ሉዊስ ሱዋሬዝ ከ6 ዓመታት በኋላ በሻምፒዮንስ ሊግ ታሪክ ከሜዳ ውጭ ግብ ሲያስቆጥርም ትናንትና ለመጀመሪያ ጊዜም ሆኗል ማለት ነው። እንግዲህ የዛሬ ሁለት ተጠባቂ ጨዋታዎችን ትንሽ ለመናገር ያህል ማንቸስተር ዩናይትድ ከቪያሪያል የሚያደርጉትን ጨዋታ ሳያስቀድም ዛሬ ምሽት በአውሮፓ ሻምፒዮንስ ሊግ የምድብ ሁለተኛ ዙር ጨዋታ ማንቸስተር ዩናይትድ በኦልድ ትራፎርድ ቪያሪያልን ያስተናግዳል። ማንቸስተር ዩናይትድ ካለፉት 4 ጨዋታዎች በ3ቱ ሽንፈት ያስተናገደ ሲሆን በዚህም ኦሌ ጉናር ሶልሻየር ላይ ከፍተኛ ጫናም እንዲወድቅ አድርጓል። ቀያዮቹ ሰይጣኖቹ በዘንድሮ የሻምፒዮንስ ሊግ የምድብ የመጀመሪያ ጨዋታቸው ላይ በያንግ ቦይስ ሽንፈት ያስተናገዱ ሲሆን የዛሬውም ጨዋታም ወሳኝ ይሆናል። እንዲሁም ቪያሪያል በዘንድሮ የሻምፒዮንስ ሊግ የምድብ የመጀመሪያ ጨዋታ ከአታላንታ ጋር 2-2 መለየታቸው የሚታወስ ነው። ባለፈው የውድድር ዘመን በዩሮፓ ሊጉ ፍጻሜ የተገናኙት ቪያሪያል እና ዩናይትድ ባለፉት 5 ግንኙነታቸው በ90 ደቂቃ ውስጥ መሸናነፍ ሳይችሉ ቀርተዋል ማለት ነው። ቪያሪያል በአዲስ የውድድር ዘመን የመጀመሪያዎቹ 7 ጨዋታዎች ውስጥ 6ቱን በአቻ ውጤትም ነው ማጠናቀቅ የቻለው ማለት ነው። እንግዲህ በዚህም ይሄ እንዲያሳየው ከሆነ የዛሬውን ጨዋታ አቻ የመጠናቀቅ እድሉ የሰፋ ነው ማለት ነው። እንግዲህ ማንቸስተር ዩናይትድ ቪያሪያልን አሸንፎ ታያቅም። ቪያሪያል ማንቸስተር ዩናይትድ ያሸነፈው በፍጹም ቅጣት ምት ባለፈው በዩሮፓ ሊግ ፍጻሜ ነው ማለት ነው። በአርሴናል ቆይታው ማንቸስተር ዩናይትድን በደንብ የሚያውቀው ኡናይ ኤምሬ ዛሬ ምሽት ቪያሪያልን እየመራ በኦልድ ትራፎርድ ጨዋታውን ያከናውናል። ሜዳቸው ውጪ ባደረጉት ያለፉትን 4 ጨዋታዎችም አልተሸነፉም። ቪያሪያል ከሜዳቸው ውጪ ባደረጉት ጨዋታዎች ማሸነፍም አልቻሉም። ማንቸስተር ዩናይትድ ባለፉት 5 ጨዋታዎች ግብ አስተናግደዋል። በሻምፒዮንስ ሊጉ ያደረጓቸውን ያለፉት 3 ጨዋታዎችም በሽንፈት ነው ማጠናቀቅ የቻሉት ማለት ነው። በባለፈው የምድብ የመጨረሻ ጨዋታ ጂና ከአርቢ ላይፕዚግ ተከታታይ እንደተሸነፉና ከምድቡ እንደወደቁ የምናስታውሰው ነው የሚሆነው። እናም ደግሞ ባለፈው በያንግ ቦይስ መሸነፋቸውን ተከትለው በተከታታይ 3 ጨዋታዎች ለመሸነፍ ተገደዋል ማለት ነው። እንግዲህ የዛሬው ጨዋታም የሚጠበቁ ተጫዋቾች አሉ። ከማንቸስተር ዩናይትድ በኩል እንግዲህ እንደተለመደው የሻምፒዮንስ ሊጉ ንጉሱ ክርስቲያኖ ሮናልዶ ሲጠበቅ፣ በአንጻሩ በቪያሪያል በኩል ግን የክለባቸው ኮከቡ ተጫዋቻቸውን ዛሬ ወደ ሜዳ ይዘው ሊያገቡ የሚችሉበት እድል ይኖራል ተብሎ ይታሰባል። ጄራርድ ሞሪኖ ስፔናዊ የፊት መስመር አጥቂ የቪያሪያል ከፍተኛ ግብ አስቆጣሪ የሆነው ዛሬ ለቪያሪያል ግልጋሎት የማይሰጥ መሆኑም ነው እንግዲህ እየተዘገበ ያሉት ማለት ነው። በአንጻሩ የበፊቱ የቶተንሃም ተጫዋች ፉዝ የመግባቱ ነገርም ደግሞ አጠራጣሪ ሆኗል ማለት ነው። እንግዲህ ለማንቸስተር ዩናይትድ በኩል ደግሞ ሉክ ሾው ወደ ሜዳ ይመልሳል ተብሎ በሳምንቱ አጋማሽ ከቪላ ጋር ባከናወኑ ጨዋታ ጉዳት አስተናግዶ እንደነበረ ማናውቀው ነው። ሆኖም ግን
ወደ ሜዳ ይመለሳል ተብሎ ሲጠበቅ፣ በአንጻሩ አምበሉ ሃሪ ማጓየር ግን ከዛሬው የቡድን ስብስብ ውጪ እንደሆነም ነው አሰልጣኝ ኦሊ ጉናር ሶልሼር በማች ኮንፈረንሳቸው ላይ እንዳሳወቁት ከሆነ ማለት ነው። እንግዲህ ይህ ጨዋታ ዛሬ በኦልድ ሲከናወን ኦሊ ጉናር ሶልሼር እንግዲህ በተከታታይ አራተኛ ጊዜ ላለሽ መሸነፍ ይህንን ጨዋታ ያከናውናሉ ተብሎ ይታሰባል ማለት ነው። ቪያሪያሎችም ድል ለማግኘት ወይም ደግሞ የምድብ የመጀመሪያ ጨዋታቸውን ወይም ደግሞ የመጀመሪያ 3 ነጥባቸውን ለማሳካት ወደ ሜዳ ይገባሉ ማለት ነው። ማንቸስተር ዩናይትድም እንግዲህ ከምድቡ የመጨረሻ ግርጌ ላይ ነው የሚገኙት። ከዛም ለመውጣት ካላቸው ስኳድ አንጻርም የማይመጥናቸው ቦታ ስላልሆነም ያንን ነገር ለሌሎቹም ለማሳየት ይህን ጨዋታ ግዴታ አሰልጣኝ ኦሊ ጉናር ሶልሼር ላይ ጫና ያሳድራል ማለት ነው። ማሸነፍ ብቻ ይኖርባቸዋል ማለት ነው። በማንቸስተር ዩናይትድ በኩል ወደ ሌላው ተጠባቂ ጨዋታ ስገባ እንግዲህ ቼልሲ ከጁቬንቱስ ነው የማደርገው። በአሊያንዝ አሬና የሚገናኙት ጁቬንቱሶች ቼልሲን ያስተናግዳሉ ማለት ነው። ማስሚላኖ አሌግሪኒ እና ቶማስ ቱዌል ወሳኝ በሆነ ጨዋታ ይገናኛሉ። በ2021 የ22 የሻምፒዮንስ ሊግ ውድድር ዘመን የምድብ ሁለተኛ ዙር ጨዋታ ጁቬንቱስ ከቼልሲን ይገናኛሉ። ጁቬንቱስ በዚህ ዓመት በሴሪው ደካማ አቋም የነበራቸው ሲሆን ከስድስቱ ጨዋታዎች ሁለቱን ብቻ ማሸነፍ ችሏል። ነገር ግን ባለፉት 2 ሳምንታት ሁኔታቸው በመጠኑም የተሻሻለ ሲሆን ድሎችን ማስመዝገብ ችሏል። ከዚህ በተጨማሪም የአሌግሪኒ ቡድን በሻምፒዮንስ ሊጉ ጥሩ ጅማሬ ያሳዩ ሲሆን የስዊድኑን ማልሞ በቀላሉ 3-0 በሆነ ውጤት ማሸነፍ ችሏል። በአንጻሩ የእንግሊዝ ፕሪሚየር ሊጉ የውድድር ዘመኑ በጥሩ ሁኔታ የጀመረውና በሻምፒዮንስ ሊጉ ዜኒት ፒተርስበርግን ማሸነፍ የቻለው ቼልሲ ከጁቬንቱስ ጋርም ከባድ ፉክክር ያደርጋሉ ተብሎ ይጠበቃል። በዚህ ግጥሚያ ለጁቬንቱስ ከባድ የሚሆንባቸው ወሳኝ ተጫዋቻቸው አልቫሮ ሞራታ፣ ፓውሎ ዲያባላ፣ አርቱር ሜሎ፣ ካይ ጆርጅ በጉዳት ምክንያት ከጨዋታ ውጪ መሆናቸው ነው። በቼልሲ በኩልም እንግዲህ ኒኮሎ ካንቴ፣ ሬሲ ጄምስ፣ ፖሊሲንክ ማውንት ከጨዋታ ውጪ መሆናቸው ነው የተዘገበ ማለት ነው። እንግዲህ በሁለቱም በኩል ወሳኝ ተጫዋታቸውን ዛሬ በሜዳ ላይ አያገኙም ማለት ነው። በተለይ በቼልሲ በኩል ኒኮሎ ካንቴና ሬሲ ጄምስ የመጉዳታቸው ነገር፣ በጁቬንቱስ በኩል ደግሞ ሞራታና ፓውሎ ዲያባላ አለመኖር ትንሽ ሁለቱን ክለቦች የሚያሳስባቸው ይመስላል ማለት ነው። አሰልጣኞቹም እንግዲህ ከተናገሩት አሌግሪኒ ሳያስቀድም የእኔ ተነሳሽነት የሻምፒዮንስ ሊጉን ማሸነፍ ነው ሲሉ፣ ቱዌል በአንጻሩ ጁቬንቱስ ከታላላቅ አሰልጣኞች ጋርም ጠንካራ ቡድን ነው ሲሉ ማስተያየታቸው ሰጥተዋል። ቀደም ሲል በጁቬንቱስ እና በቼልሲ መካከል የተደረጉ ግጥሚያዎችን ለማየት ያህል ይህ በሁለቱ ቡድን ታሪክ 5ኛው ጨዋታ ነው። ባለፉት 4 ጨዋታዎች ሁለቱም ቡድኖች አንዳንድ ጨዋታቸውን አሸንፈው 2 አቻ ተለያይተዋል። የመጨረሻው ግጥሚያቸው በ2012-13 የሻምፒዮንስ ሊግ ምድብ ጨዋታ ሲሆን ጁቬንቱስ ምድቡን ቀዳሚ ሆኖ የመጨረሰ ሲሆን ቼልሲ 3ኛ ሆኖ ነው ማጠናቀቅ የቻሉት። ጁቬንቱሶች ባለፉት 12 የሻምፒዮንስ ሊግ ምድብ 11 ጨዋታቸውን ማሸነፍ ችሏል ማለት ነው። እንግዲህ ከ12ቱ 11 ነው በድል ማጠናቀቅ የቻሉት። ጁቬንቱሶች የመጨረሻ 3 የሻምፒዮንስ ሊግ ምድብ ጨዋታቸውን በተመሳሳይ ውጤት 3-0 በሆነ ውጤት ነው ማሸነፍ የቻሉት ማለት ነው። ካለፈው የውድድር ቼልሲ በ14 የሻምፒዮንስ ሊግ ጨዋታዎች 4 ጎሎችን ብቻ አስተናግዷል። ቶማስ ቱዌል በሻምፒዮንስ ሊግ የምድብ ጨዋታ 68% የሚሆን ጨዋታ ያሸነፈ ሲሆን ከጋርዲዮላ እና ከሃንስ ፍሊክ ቀጥሎ 3ኛው አሰልጣኝ አድርገዋል። ቼልሲ ያለፉትን 3 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ማሸነፍ ችሏል ማለት ነው። የሻምፒዮንስ ሊግ ጨዋታዎችን ማለት ነው። ጁቬንቱሶች ከቼልሲ ጋር ባደረጋቸው ያለፉት 3 ጨዋታዎች ቢያንስ 2 ግቦችን ማስቆጠር ችሏል ማለት ነው። ዛሬም እንግዲህ በጣም የሚጠበቅ ጨዋታ ነው ማለት ነው። እንግዲህ ስለ ጉዳት ዜናዎቹ ትንሽ ለመናገር ያህል በአውሮፓ ቻምፒዮንስ ሊግ በዛሬው ዕለት ከጁቬንቱስ ጋር ጨዋታቸው የሚያደርገው ቼልሲዎች የመሃል ሜዳ ተጫዋቻቸው ኒጎሎ ካንቴ እንደማይኖርም ተነግሯል ማለት ነው። ፈረንሳዊ የመሃል ሜዳ ኮከብ ኒጎሎ ካንቴ የዛሬው ጨዋታ ጨምሮ በሊጉ ከሳውዛምፕተን ጋር የሚያደርጉት ጨዋታም እንደሚያመልጠው ነው የተነገረው ማለት ነው። ምናልባት እንግዲህ በዚህ ተጫዋች ቦታ አሰልጣኝ ቶማስ ቱዌል ምን አይነት ታክቲክን ምን አይነት ተጫዋችን ይጠቀማሉ የሚለው ከዚህ በኋላ ብዙ ትኩረትን የሚስብ ይሆናል ማለት ነው። በጁቬንቱሶች በኩል ደግሞ የፓውሎ ዲያባላ ጉዳት እንደታሰበው ከባድ አይደለም። ጁቬንቱሶች በሳምፕዶሪያን 3-2 በሆነ ውጤት ሲያሸንፉ ወቅቱ ፓውሎ ዲያባላ እና አልቫሮ ሞራታ መጉዳታቸው ይታወሳል። የጁቬንቱስ አሰልጣኝ የሆኑት ማስሚላኖ አሌግሪኒ ሁለቱ አጥቂዎቻቸው ከቼልሲ እና ከቶሪኖ ጋር ለሚያደርጓቸው ጨዋታ እንደሚያገኙ ማሳወቃቸው ይታወቃል። ፓውሎ ዲያባላ እና አልቫሮ ሞራታ በተደረገላቸው ምርመራ እና እንደ ጁቬንቱስ ዘገባ አልቫሮ ሞራታ በቀኝ እግሩ ላይ እንዲሁም ፓውሎ ዲያባላ ደግሞ በግራ እግሩ ላይ ጉዳት እንደደረሰባቸው ነው የተናገረው። ሁለቱ ተጫዋቾች ለ3 ሳምንት ያህል ከሜዳ የሚርቁ ሲሆን ከብሔራዊ ጨዋታ በኋላ ግን ወደ ሜዳ እንደሚመለሱም ነው የተነገረው ማለት ነው። እንግዲህ በተለይ የዛሬው ጨዋታ ምሽት 4 ሰዓት ላይ እንደነገርኳችሁ የባርሴሎና ጨዋታ ይጠበቃል። ባርሴሎና እንግዲህ ከቤኔፊካ የሚያከናውኑት አዌይ ጨዋታ ሲያከናውን በኦልድ ትራፎርድ ደግሞ ማንቸስተር ዩናይትድ ከቪያሪያል እንዲሁም ደግሞ በአሊያንዝ አሬና ጁቬንቱስ ቼልሲ የሚያደርጉት የዛሬው ተጠባቂ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ናቸው ማለት ነው። እንደዚህ ዳሰስኳቸው። ለዛሬ አዘጋጆቹ ዕለተ ስፖርት መረጃዎች እነዚህ ይመስሉ ነበር። ሁላችሁም ላይክ፣ ሰብስክራይብ እና ሼር ስለምታደርጉ ከልብ እያመሰገንኩኝ ይሰናበታችኋለሁ። እግዚአብሔር ኢትዮጵያ